ሾተላዩ ሰላይ ተራኪ አድና አበባውና አማኑኤል ታምራት። በእንግሊዝ ሀገር ከነገሱት ነገስታት ሁሉ ዳግማዊ ሄንሪ በብዙ ጥሩ ሁኔታዎች የሚታወስ ነው። ከርሱ በፊት የነበሩት ነገስታት ከፈጸሟቸው ስራዎች ይልቅ የተለየ አዳዲስ ስራዎች አከናውኗል። በዚያ ዘመን የበራሪዎች ጉብኝት የሚባለው ምስጢራዊ ምልልስ ገና ከመከሰቱ በፊት ዳግማዊ ሄንሪ እጅግ አስገራሚ በሆነ ፍጥነትና ምስጢር አልባሌ ሰው እየተመሰለ በእንግሊዝና በፈረንሳይ መካከል ይመላለስ ነበር። ሰውየው በተፈጥሮው አፍረተቢስ ነበር። ያልተለመደ ነገርም ለመስራት ብርቱ ፍላጎት ነበረው። በ1173 ዓመተ ምህረት ምናልባት በሰኔ ወር ወይም በመስከረም ወር ሳይሆን አይቀርም ከፈረንሳይ ሀገር ወደ እንግሊዝ ሀገር ተመለሰና እንደገና ደግሞ ወዲያው ወደ ፈረንሳይ ሀገር ገባ። ከዚያ ፈጥኖ የተመለሰበትን ምስጢር የዘመኑን ታሪክ ሲያከታትሉ ከነበሩ ባለሙያዎች አንዳቸውም አልደረሱበትም። ከዚያ በኋላ የተነሱ ታሪክ ጸሐፊዎችም ቢሆኑ የዚያን ምልልስ ምክንያት ለማወቅ ሲሉ ያን ያህል ጊዜ እንደዚያ እየተቸኳኮለ ሲመላለስበት የነበረው ምስጢር ምን ነበር? እዚያ ሲሄደ ሲገናኝ የነበረው ከማን ጋር ነበር? ምናልባትም ለዚያ ቁጥር ስፍር ላልነበረው ሰራዊት ዘመቻ ለሚጠቅም ጉዳይ ይሆን? ታዲያ ምንስ ውጤት አገኘበት? የሚሉ ጥያቄዎች ሰንዝረው ከማለፍ በቀር በትክክል ሊገነዘቡለት አልቻሉም ነበር። ዝነኛው ተመራማሪ ፕሮፌሰር ጎዲልማንም ተመሳሳዮቹን ጥያቄዎች ከ760 ዓመታት በኋላ እንደገና ደጋግመው አንስተዋቸዋል። በ1940 ዓመተ ምህረት ላይ የሂትለር የጦር ኃይል የፈረንሳይን ጦር ልክ በእርሻ መኪና እንደሚታጨድ አዝመራ እየጠራረገ ሲገሰግስ ተመሳሳዩን ውድቀት በእንግሊዝም ላይ ከማድረሱ በፊት በደረሰበት ለመግታት የእንግሊዝ ጦር ከዳንክሪክ የጦር ሰፈሩ እየወጣ ጉረሮ ለጉረሮ ተናንቆ በትንትኑ ሲወጣ ሁኔታው እጅግ ካስደነቃቸው ጠበብት አንዱ ፕሮፌሰር ጎዲልማን ዳግማዊ ሄንሪ ያን ሁሉ ፈጣን ምልልስ ያደረገበትን ምክንያት በዘመናቸው ከደረሰ ከባድ ሁኔታ ጋር አገናዝበው ነበር ጥያቄዎቹን የደገሙት። በመካከለኛው ክፍለ ዘመን በዓለም ላይ የደረሰውን ሁኔታ አበጥሮ በማወቁ ረገድ ፕሮፌሰር ጎዲልማን ተወዳዳሪ ያልተገኘላቸው ተመራማሪ ናቸው። በዚሁ ጥናታቸውና ምርምራቸው ላይ ያሳተሙት ብላክ ዴዝ የተባለው መጽሐፋቸውም በአንባቢዎች ዘንድ ታላቅ አድናቆትና ተቀባይነትን አግኝቷል። በዚህም የተነሳ ነበር ከዚያ ዘመን ትንሽ ወደ ኋላ ራቅ ብለው ሄደው እነዚያን ጥያቄዎች እንደገና ያነሷቸው። በ1940 ዓመተ ምህረት በሰኔ ወር ላይ የለንደን ከተማ አየር ለነዋሪዎቿ ጣፋጭ በሆነበት ዕለት እኩለ ቀን ላይ የፕሮፌሰሩ ልዩ ጸሐፊ ከዚያ እንደ መቃብር ከሚከብዳት መዝገብ ቤት ውስጥ ገብታ አንድ ጥንታዊ ጽሑፍ አውጥታ ቀረበችላቸው። የምሳ ሰዓትም ስለደረሰ በጎርደን አደባባይ በሚገኘው ምግብ ቤት ሄዳ ለመመገብ የምግብ ፍላጎቷ አቻክሏታል። ፕሮፌሰሩ ያንን ጥንታዊ መዘክር እያገለባበጡ በሚመለከቱበት ደቂቃም ጸሐፊያቸው ደጋግማ ሳለችና ፕሮፌሰር ጎዲልማን አለች። ታዲያስ አሏት ፕሮፌሰር ከዚያ በፊት አይተዋት እንደማያውቁ ሁሉ በታላቅ አድናቆት ተመስጠው ልክ ጎረቤቶቻቸውን ሰሃራ በረሃ ላይ እንዳገኙት ሁሉ ዛሬ እኮ ከሳቮይ ሆቴል ከኮሎኔል ታሪጋይ ጋር ለምሳ ተቀጣጥረዋል አለችው። አዎ ጃል ብለው ሰዓታቸውን ተመለከቱና በእግሬ ስለምሄድ አሁኑኑ ጉዞዬን መጀመር አለብኝ አሉ።
የጋዝጢስ መከላከያውን ቆብም አምጥቼልዎታለሁ አለች። በጣም አሳቢ ነሽ እኮ ብለው ተቀበሏትና ቀጠል አድርገውም ካፖርት ሲያስፈልገኝ ይሆን አሏት። ጧት እኮ አልለበሱትም፣ አሁን ደግሞ አየሩም ሞቃት ነው። ሲወጡ በሩን አልቆልፈው አለች። አመሰግንሻለሁ ይሁን ብለው የማስታወሻ ደብተራቸውን ከኪሳቸው ከተው ሄዱ። ኮሎኔል አንድሪው ቴሪ በሳቮይ ቁርስ ቤት ውስጥ በጥጉ በኩል ተቀምጦ ሲጠባበቅ ፕሮፌሰሩ ደረሱለት። ከመቀመጫው ተነስቶ በአክብሮት ተቀበላቸው። ለቀጭንነቱ ምክንያት ሆኖበታል እየተባለ የሚታመንበትም ሲጃራ ደጋግሞ ለማጨሱ ከፊቱ ከነበረው መተርኮሻ የነበሩት ትርኳሾች መስክረውበታል። እንደምን አጎቴ አሉ ፕሮፌሰሩ ሰላምታ እየሰጡት። ዝምድናቸውም እንዳሉት ተቀራራቢ ነው። ሞቅ ያለ ሰላምታ ከተለዋወጡ በኋላ ጎን ለጎን ተቀመጡ። ጤንነትህስ እንዴት ነው? ምን ስራ ጀምረሃል? አለ ኮሎኔሉ ለእኒያ ታላቅ ተመራማሪ ታላቅ አክብሮት እያሳየ። ስለ ጥንታውያኑ ነገስታት ታሪክ ጀምሬያለሁ አሉት። የእጅ ጽሕፈቶችስ ዛሬም ለንደን ውስጥ ተቀምጠዋል? ወደ ሌላ አካባቢ አላወጣሃቸውም? አለ ኮሎኔሉ። ለምን ከለንደን አወጣቸዋለሁ? አሉ ፕሮፌሰሩ። በፍጥነት ከለንደን አውጥተ ወደ አገር ቤት ውሰዳቸው። ለንደን እኮ በቦምብ መደብደቡ አይቀርም አለና ኮሎኔሉ ሲጃራውን አቃጠለ። ተገቢ ነው፣ ታምንበታለህ? አሉ ፕሮፌሰር። ግማሹ የሀገሪቱ ቅርስ ወደ ዌልስ ተወስዶ በታላላቅ ኮረብታዎች ስር ተቀምጧል። በአሁኑ ወቅት ብዙዎች ተማሪዎችህ በአጠገብ ስለሌሉ ጸሐፊህ በፍጥነት ይህን ሥራ ብታከናውንልህ የተሻለ ይመስለኛል። አንተም ራስህን ከዚህ ብታስወጣ መልካም ይሆናል። አንተ ደግሞ የምታስብበት አይመስለኝም አሉ ኮሎኔሉ። በዚህም ጊዜ የሆቴሉ አሳላፊ የምግብ አይነት የተጻፈበትን ካርድ አቀረበችላቸው። ነገሩ እውነት ነው አሉና ፕሮፌሰሩ ምግቡን መርጠው ካርዱን ላሳላፊው ሲመልሱ መጠጥ ግን አልፈልግም አሉት። እውነቴን ነው የምልህ እኮ። ስማኝ እስቲ፣ እስከ ዛሬ ከተማ ውስጥ ለምን ተቀመጥክ? ሕፃናትና አንዳንድ ብሔራዊ ቅርስ ያላቸው ድርጅቶች ከለንደን ቢወጡ እስማማለሁ። እንደኔ የመሳሰለው ግን ከቤቱ እየወጣ መኮብለሉን እቃወማለሁ። እኔ ልትረፍ ሌሎች ይሞቱልኝ እንደማለት ሆነ ይሰማኛል። ይህንም የምለው ለመከራከር ሳይሆን ህሊናዬ ያመነበት፣ ህሊናዬ የተገደለበት፣ ራሴም ልፈጽመው የሚገባኝ ግዴታዬ መሆኑን ስለማምንበት ነው አሉ ፕሮፌሰሩ መኮንኑን ትክ ብለው እያዩት። የተመኘውን ለማግኘት እንደቻለ ሆኖ ኮሎኔሉ ሞቅ ያለ ፈገግታውን ለገሳቸውና ጉዳዩን ችላ ያለ ተመስሎ የታዘዘውን ምግብ ቀርቦ መመገብ ከመጀመሩ ከደቂቃዎችም በኋላ ኮሎኔሉ ስለ አዲሱ ጠቅላይ ሚኒስቴራችንስ ያለህ አስተያየት ምንድነው? ብሎ ሙሉ ትኩረቱን ጣለባቸው። የሰውየውን እንስሳነት የሂትለርም ቂላቂሎች ያዩለታል። አንተስ ምን ታስባለህ? አሉ ፕሮፌሰሩ። ከቸርችል ጋር መስራት ይቻላል። ሌላው ቢቀር የጠብጫሪነት የተጋፊነት ወኔ ያላቸው አለ ኮሎኔሉ። ምን? ጠበኞቹ ተጋፊዎቹ እኛ ነን? አንተም ወደዚያው ጨዋታ ማድላትህ ነው? አሉ ፕሮፌሰሩ የአይኖቻቸውን ቅንድቦች ወደ ላይ እየሰበሰቡ። እንደምታውቀው እኔ መቼም በጠበኛነት ወይም በተጋፊነት ተግባር አላምንም አለ ኮሎኔሉ። ባታደርገውም ይኸው ተናግረኸዋል እኮ። እስቲ አንተ ሳስበው፣ የጦር ሰራዊት አባል የሆነ ማንኛውም ሰው ቢሆን የጦሩን ዓላማና ግዳጅ ችላ ማለት ይቻላል? የሰራዊቱን ተግባር ካልተከተለ ምን አይነት አባል ሊባል ይቻላል? ብሎ እንደገና ኮሎኔሉ ከፕሮፌሰሩ ላይ አፈጠጠባቸው። ገባኝ። የኔ ዋህነት ነው። በተለይም አሁን የደረስንበት ጊዜ ነገሩን ግልጽ ያደርገዋል ብለው አጉራ ጠናኝ አሉ ሊቁ። በተለይ የዛሬው ጊዜ ጦርነትማ ንፋስ አዘል በሆነ መልእክት ላይ እምነቱን የጣለ ሆኗል አሉ ኮሎኔሉ። በምስጢር ቃል ሳትጠቀሙ
አሉ ፕሮፌሰሩ። በምስጢር ቃል መልእክት ማስተላለፍ ሊጠለፍ የሚችል ሆኗል። በዚህ ወቅት የሚያስፈልገን እውነተኛ በሆነ ሰው አማካይነት የምናገኘው ምስጢር ነው። ይህንም ስልት ጀምረናል አለ ኮሎኔሉ። ፕሮፌሰሩ ዘወር እያሉ አካባቢውን ተመለከቱ። ንግግራቸውን ሊጠልፍ የሚችል ሰው ባጠገባቸው ባለመኖሩም ዘና አሉና ለሚስጥራዊ ጭውውት ግዴለሽ መሆን ሕይወትን ከአደጋ ላይ ሊጥል እንደሚችል ለኮሎኔሉ አስረዱት። ኮሎኔሉ ግን ንግግሩን ቀጠለበትና እንዲያውም በአሁኑ ወቅት የተሰጠኝ ኃላፊነት ጠላቶቻችን ስለኛ ለማወቅ የሚፈልጉትን እውነተኛ ነገር እንዳያገኙ መከላከል ነው አለ። ፕሮፌሰሩ በቀረበላቸው ምግብ ላይ እንዳተኮሩ መሆኑን ኮሎኔሉ ከተረዳ በኋላም ንግግሩን ቀጠለበት። የሂትለር የመረጃ ድርጅት ኃላፊ የሆነው አድሚራል ካናሪስ በጣም አስገራሚና አሳቂ ሰው ነው። ጦርነቱ ከመጀመሩ በፊት ተገናኝተን ነበር። ኢንግላንድን እንደሚወድ አጫውቶኛል። ከሂትለርም ጋር ሙሉ ለሙሉ ላልተሰለፈ ገምቻለሁ። የሆነ ሆኖ ከፍተኛ የሆነ የሰላይ ሰራዊት እንደሚያሰማራብን የታዘዘ መሆኑን ተረድተንለታል። ይሁንና እኛን በሂትለር ጫማ ለማስረገጥ የሚያስችለውን ሁሉ እንደሚያደርግ ማውቀንለታል። ጦርነቱ እንደተጀመረ ምርጥ የሆነውን ሰላዩን አገራችን ውስጥ ይዘንለታል። ያም ሰላዩ በእስር ቤት በመማቀቅ ላይ ይገኛል። ብቻ የእርሱ ሰላዮች በየመኝታ ቤቶች የሚገኙ አሮጊቶች፣ ወፈፌና ሰካራሞች፣ ፋሽስቶች፣ ተራ ወንጀለኞች ናቸው። ያስገርማል አሉ ኮሎኔሉ። ስማኝ ኮሎኔል፣ ይህ አሁን የነገርከኝ ሁሉ ነገር ምስጢር መሆን አለበት። እኔም ልሰማው አልፈቅድም አሉ ፕሮፌሰሩ ቆፍጠን ብለው። በል ከምግቡ ጨምር እንጂ ሌላም አይነት ይምጣልህ አለ ኮሎኔሉ ያጎቱን ስጋት ችላ ብሎ። ከዚህ ሌላ ምንም አልጨምርም። ቅር የማይልህ ከሆነም ወደ ስራዬ መሄድ አለብኝ ብለው ተነሱ። ስማኝ አጎቴ፣ ስማኝማ፣ የጥንቱ ታሪክ እንደገና እየመጣልህ ነው። ከጦርነት ምዕራፍ ውስጥ ገብተናል። ያንተም ድርሻ ቀርቦልሃል። ከጎኔም እንድትሰለፍልኝ እፈልጋለሁ አላቸው። እኔ ደግሞ የምሰራው ምን ነገር ይኖራል ብለው ፕሮፌሰሩ አጎንብሰው ተመለከቱት። ሰላዮችን ማጥበር ትችላለህ አለ ኮሎኔሉ እየፈገገ። ፕሮፌሰሩ እንደቆሙ በሐሳብ ሰመመን ደረቁ። ከአየሩ ከባድነትም ላይ የጦርነት መቅሰፍቱና ጥፋቱ በእርሳቸው ላይ ብቻ የተከመረባቸው መሰላቸው። እርግጥ የሚወዷት ሀገራቸው ካልጠበቀችውና ካልተዘጋጀችበት ጦርነት ላይ ወደቀች። መሳሪያ ታጥቆ ለመዋጋት እርግጥ እርጅና ጥልቶባቸዋል። ቢሆንም ሀገራቸውን ሊጠቅሙና ሊያገለግሉ ይችላሉ። ላልተወሰነ ጊዜ ከስራቸው መለየቱ ከበዳቸው። ባለቤታቸው ከሞተች 10 ዓመታት ሩጠዋል። ከዚያም ጊዜ ጀምሮ በእርሳቸውና በሀገራቸው ላይ በደረሱት ሁኔታዎች ያዝናሉ። ለታሪክ ያላቸው ፍቅር ግን ህልውናቸውን ያዝናናላቸዋል። አዳዲስ ግንኙነቶች አስደስቷቸዋል። ማንም ያልደረሰባቸው ፍንጮችን መከታተል ይወዳሉ። ለግጭቶች መፍትሄ ለመፈለግ ይጥራሉ። ደረቅ ውሸቶችንና የጥላቻ ፕሮፓጋንዳዎችን ይጠላሉ። ባለፉት 100 ዓመታት ውስጥ የደረሱትን ሁኔታዎች ለቅሞና በጥሮ ያቀረበው መጽሐፋቸው በጣም ተወዳጅ ሆኖላቸዋል። እስከሚቀጥሉት 100 ዓመታት ያን ስራ የሚስተካከል ሌላ ስራ ሊገኝ እንደማይችልም የተማመኑበት ይመስላል። ማንም ሰው ቢሆን በእናትና በአባቱ ሀገር ይመካል። የተፈጠረባት እትብቱ የተቀበረባት ያደገባት ከቤተሰብ ከቤተ ዘመድ ከወዳጅና ከአካባቢው ጋር ያደገባት የእናት አባት ሀገር ታሪክ ትውልድ እንዲያውቅላቸው ሲሉም ነበር ያን ያህል ጊዜ ታሪክ እየፈለፈሉ ሲጽፉ የኖሩት። ገና ብዙም ይቀራቸዋል። የሀገራቸው ታሪክ ረጅምና ጥልቅም ነው። ታዲያ ከዚያ ስራቸው መለየቱ ጨነቃቸው።
አእምሯቸውንና አካላቸው የማይታዘዙላቸው ሆነው ታዩአቸው። በመጠኑም ቢሆን ስለ መረጃ ስራ አንብበዋል። በመጠኑም ቢሆን ከዚያ በፊት ተሰማርተውበት መጠነኛ ውጤት ሰጥተዋል። ግን ጊዜው ራቅ ያለ ነው። በወጣትነቱ ዕድሜ ክልል ውስጥ ሳሉ በሀገራቸው ጠላቶች በነበሩት ጀርመኖች ላይ የጀግንነት ሙያ ሰርተዋል። በዚያም ዕለት ኮሎኔሉ ያቀረበው ጥያቄ ወደዚያው ግዳጅ የሚያሰማራቸው በመሆኑ ከበድ ብሎ ታይቷቸዋል፣ ተጫጭኗቸዋል። እርግጥ ነው በዚያ ሙያ ውስጥ አንዳንድ የሚወዷቸው የሥራ ጠባያት አሉ። ጥቃቅን ነገሮች የሚያስገኙት ውጤት፣ አንዳንድ ሰዎች የሚያሳዩት ብልጣብልጥነትና የሚያገኙባትም ውጤት፣ የወሬ ቅንጥብጣቢዎችን ደረጃ በደረጃ ከተከታተሏቸው የሚያስገኟቸው ውጤቶች፣ ግምታዊ ክትትሎች የሚያስገኛቸው ጭብጥ፣ እነዚህ የመሳሰሉ ስራዎች የሚያስደንቃቸውን ያህል ደግሞ እንደ ማታለል፣ ማጭበርበር፣ ተስፋ በመቁረጥ የሚወሰዱ እርምጃዎች፣ በጠላት ጀርባ ዙሮ መውጋት የመሳሰሉት ደግሞ ይከብዷቸዋል። ለማንኛውም አስብበታለሁ ብለው ሊወጡ ሲሉ ከአውሮፕላን ድብደባ ተጠንቀቁ የሚል ማስጠንቀቂያ ተላለፈ። በዚህም ጊዜ የፕሮፌሰሩ ሐሳብም ሆነ አረማመድ ተዘበራረቀ። ያ የማስጠንቀቂያ ምልክት ደግሞ እርሳቸውንም ሆነ ሌላውን የለንደንን ነዋሪ ሁሉ አሰልችቶታል። ወደ ኮሌጁ ለመድረስ 10 ደቂቃዎች ያህል ይወስድባቸዋል። ሄደውም ደግሞ የሚሰሩት የላቸውም። ስለዚህ በለንደን ከተማ በመሬት ውስጥ ለውስጥ በሚገኘው የባቡር ጣቢያ እየገሰገሱ ሄዱና ከጣቢያው ሆነው ባቡሩን መጠባበቅ ጀመሩ። የቀረበላቸው የሀገር ጉዳይ ጥያቄ ደግሞ በህሊናቸው ውስጥ ተቀርጾ አስቸኳይ መልስ ስጥ እያለ ይወተውታቸው ጀመር። ከዚያ በላይ ደግሞ በጣቢያው ተሰብስቦ የነበረው ህዝብ ስለ ወቅቱ ጭንቅ ይወያይ ስለነበረ እረፍት እየነሳቸው ሄደ። የሂትለርን ወረራ ቸርችል ስለሚመክቱበት ሁኔታ ሰዎች ይወያያሉ። ከከተማው እየሸሸ ወደ አገር ቤት የሚሰማራው ህዝብ በየገጠሩ ስላደረሰው ምስቅልቅል ሰዎች ቀልድ እያለበሱ ይነጋገራሉ። ስለ ዕለቱ ችግር፣ ነገ ሊደርስ ስለሚችለው መከራ፣ በሚቀጥለውም ጊዜ ስለሚከተለው ትርምስ፣ ስለ ሀገሪቱ ጠቅላላ ጉዳይ፣ ስለ ታላቁ ታሪኳና ነጻነቷ መደምሰስ በጣቢያው የነበረው ህዝብ በግልጽ ይወያይበታል። በዚያ ጣቢያ የነበረው ባቡር ጠባቂ መንገደኛ ሲሰነዝረው ከነበረው ትችትና ሀተታ ፕሮፌሰሩ ብዙ ጉዳዮቹን ሊቀስሙበት ችለዋል። ህዝቡ የሀገሪቷን ነጻነትና ታሪክ ማስከበር እንደሚገባው ከተሰነዘሩት ሐሳቦች ተረድተዋል። ለሀገሪቱ ነጻነት ሲል እርሱም በወጣትነቱ ጊዜ ያደረገውን ትግል ማስታወስ ጀመረ። በዚያም ጊዜ ነበር ወደ ሀገሩ ገብተው ከነበሩት ጀርመናውያን ወታደሮች 3ቱን በሽጉጥ ረፍረፈዋቸው የነበረው። እነዚያም ጠላቶቹ ናቸው። በሽምግልና ወቅት እንደገና የመጡበትና ለንደንን በአውሮፕላን እየደበደቡ ያን ሁሉ ሽብር የጀመሩት። በዚያ ሁኔታ ላይ በነበረበት ደቂቃም ባቡሩ መጣለትና ተሳፈረ። ፒፓውንም ጎረሰ። በማስጠንቀቂያ ጩኸት ደንቁረናል። ጥቅጥቅ ጨለማ ውጦናል። እባክሽ እናታችን ተነሽና ብርሃን አብሪልን እንደገና። ማንነትሽን አሳያቸው፣ ጠላቶችሽን አንበርክኪያቸው። ልጆችሽም ደስ ብሎን እንዘምር፣ ሰላም እንዲሆን በምድር። ተነሽ እናታችን ተነሽ፣ ጠላቶችሽን ድልንሽ ድልንሽ። ይህን መዝሙር የባቡሩ ሹፌር ሲጀምር ተሳፋሪዎቹ እየተቀባበሉ ዘመሩት። ፕሮፌሰሩም አብሮ እየዘመረ ከመውረጃው ጣቢያ ወረደ። አዎ ጦርነት ማለት ይኸው ነው። በህዝብ አእምሮ ውስጥ የሚቀርጸውም ይህንኑ ነው ብሎም አጉረመረመ። ከብዙ ዓመታት በኋላም ከወገኖቹ ጎኑ ተሰልፎ ጠላቶቹን ለመውጋት
ጊዜው እንደጠራው አመነ። ከቤቱም ሳይደርስ ከወረደበት ጣቢያ አካባቢ ስልክ ፈለገና ወደ ኮሎኔሉ ደውሎ የጠየቀኝን ስራ መቼ ነው የሚጀምረው ብሎ ጠየቀው። ዘመኑ መንግስታትን አገሮችንና ህዝቦችን ለጦርነት ያሰላለፈ ቢሆንም ግለሰቦችንም ለልዩ ልዩ ጉዳዮች አገናኝቷል፣ በጋብቻ ማስተሳስሯል። ሄንሪ ፋበር፣ ፕሮፌሰር ጎዲልማን ዳዊትንና ሉሲንም በልዩ ልዩ ምክንያት አገናኝቷቸዋል። ታሪካቸውም እጅግ አስፈላጊ በሆነ ምዕራፍ ይጠቃለል ይሆናል። ዳዊትና ሉሲ በተዋወቁ በአጭር ቀናት ውስጥ የጋብቻ ስነ ስርዓታቸውን የፈጸሙትም በጣም ጥንታዊት በሆነች የገጠር ቤተ ክርስቲያን ነበር። የእነርሱ ጋብቻ በተፈጸመባት ገጠር የሀገሪቷን ጠላት ለመከላከል ወዶ ዘማቾች የሚዘጋጁበት ወቅትም ነበር። የሀገሪቱ አየር ደስ የሚያሰኝ ሆኗል። የነሐሴ ወር ብዙውን ጊዜ ለሀገረ እንግሊዛውያን ነዋሪዎች ይስማማቸዋል። በዚያም ዘመን የሀገራቸውን ጠላት ለመከላከል እንግሊዛውያን የአየሩ ምቹነት እንደሚረዳቸውም ተስፋ አድርገዋል። ሙሽራዋ ሉሲ በአምስቱ እህቶቿና በወንድሞቿ ታጅባ በሙሽራ ልብስና ጌጣጌጥ ተሽቆጥቁጣ ወደ ቤተ ክርስቲያኑ ለመሄድ ከቤቷ ስትወጣ ለደቂቃዎች ዕድሜም ቢሆን በሀገሪቱ አየር ላይ የሚያንዣብበውን የጦርነት ስሜት ለማስረሳት ኃይል አግኝታለች። ወጣቱ ዳዊትም ቢሆን የሮያል አየር ኃይል የመኮንንነት ማዕረጉን ደቅድቆ በሚዜዎቹ ታጅቦ ሲታይ በማግስቱ ተዋጊ አውሮፕላኑን አስነስቶ የጠራውን ሰማይ እያሰሰ የጀርመንን ቦምብ ጣይ አውሮፕላኖች ለማጥቃትና ለመከላከል እንደማይሰንፍና ያችኑ ሙሽራውን ይዞ ለሽርሽር ወደ መዝናኛ ቦታዎች የሚሄድ ይመስል ነበር። የሙሽሪት አባት በግብርናውና በአዛውንትነቱ የከበረ ቢሆንም በዚያች ዕለት ደግሞ በቁንጅናዋ እጅግ የተደነቀችውን የባህር ልጁን ለአንድ ወጣት የአየር ኃይል የመቶ አለቃ በመስጠቱ ከኩራት ላይ ኩራት ደርቦ ተጀንኗል። ዕለታዊው ደስታውን ደግሞ በሀገሪቱ ላይ ያነጣጠረው ቀሳፊ ጦርነት ሽፋን እያደረገበት እንደ መባነን ያደርገዋል። የዳዊት አባትም በበኩሉ የመጀመሪያ ልጁ ለጦርነት ቢሰለፍም በዚያች ዕለት ለዚያ ወግና ማዕረግ ስለደረሰለት ጊዜያዊ ደስታ ያሸነፈው ይመስላል። ምንም እንኳን በዚያ ወቅት በጥብቅና ሙያ ቢሰማራም በአንደኛው የዓለም ጦርነት ጊዜ በሀገሪቱ የጦር ሰራዊት ውስጥ ገብቶ በሻለቃነት ማዕረግ ለሀገሩ የተዋጋ ስለሆነ ልጁ የተሰለፈበትን የአየር ኃይል ዓላማና በተግባር ምን እንደሆነ ያውቃል። በዚያችም ዕለትና ደቂቃ የአየር ኃይሉ ለዚያ ከባድ ጦርነት ፈጣን ፍጻሜ ሊያስገኝ እንደሚችል ያምሰለስላል። የሙሽሮቹ ወላጆች፣ ቤተ ዘመዶችና ወዳጆች እንደዚሁም በዚያች የገጠር ቤተ ክርስቲያን አካባቢ የነበሩትና በዚያችም ዕለት ያን ስነ ስርዓት ሲመለከቱ የነበሩት ሁሉ ዘመኑ ያመጣባቸው ጦርነት ወደ ሰላም ተለውጦና ያን የመሰለው የሙሽሮች ፈንጠዝያ እስከ ዘላለም እንዲቀጥል በየልባቸው ይመኛሉ። መልከ መልካሙና በወንድነቱ ተፈጥሮ ምሉ በኩለሄ ሆኖ የሚታየው ወጣቱ ሙሽራ ከአንድ ዓመት በፊት በካምብሪጅ ዩኒቨርሲቲ በከፍተኛ ዝላይ አዲስ ክብረ ወሰን በማስገኘቱ በተዋጊ አውሮፕላንም ጠላቶቹን አንኳክቶ አዲስ ክብረ ወሰን ለማግኘት እንደሚችል ባለሙሉ ተስፋ ሆኖ ይታያል። ሙሽሮቹ ወደ ቤተ ክርስቲያኑ ገብተው ሥርዓተ ጸሎቱ ተፈጽሞ ባልና ሚስት መሆናቸውን በቃለ መሐላ ሲያረጋግጡ እናቶቻቸውና አባቶቻቸው የሲቃ እንባቸውን ከዓይናቸው በየመሐረማቸው ጠረጉ። ወቅቱ የጦርነት ወቅት በመሆኑ የሁለቱ ወጣቶች ጋብቻም
መጠነኛ በሆነ ድግስ ነበር የተዘጋጀው። በግብዣውም ቦታ የታደሙት ሁሉ ከድግሱ ይልቅ በሙሽሮቹ አቻነት ነበር የተገረሙት። ሁሉም መልካም ምኞታቸውንና ምርቃታቸውን ለሙሽሮቹ ለገሱላቸው። ለመክበድ፣ ለመውለድ፣ ለመዳር ያብቃችሁ ተባሉ። ሙሽራውም ያችን የሚያፈቅራትን ቆንጆ ስለሰጡት ወላጆቿን አመሰገነ። የሙሽሪት አባትን በበኩላቸው ልጄ ማለፊያ ወጣት ስላመጣችልኝ ደስ ብሎኛል ብለው መረቁ። ሙሽሮች ከተዋወቁ የዓመታት ዕድሜ ያህል አልፏቸዋል። በዚያም ጊዜ ውስጥ ሉሲ ወደ ቤቷ ወስዳ ከወላጆቿ ጋር አስተዋውቃው ደስ ብሏቸው ተቀብለውታል። እርሱም እንደዚያው አድርጓል። ከዚያ በኋላ ከዕለታት አንድ ቀን ተያይዘው ወደ መዋኛ ስፍራ ሄዱ። ከመዋኛው ሐይቅ ዳር ልብሳቸውን እያወላለቁ የመዋኛ ልብስ ለባብሰው ከሐይቁ ውስጥ ገቡ። ውድድርም ገጠሙና አሸነፋት። በመልሱም ጊዜ ከጡቶቿ ስር አቅፈው እየደገፈ አወጣት። ደክማ ወደ ታች መውረድ ጀምራ ነበርና የእርሱን ድጋፍና ታቃፊነትም ደስ ብሏት ተቀብለዋለች። ከባህሩ ዳር አረፍ ካሉ በኋላ እጅ ለእጅ ተያይዘው እየተጨዋወቱ ወደ ዛፎች መካከል ገቡና ተቀመጡ። በዙሪያቸው የነበሩትም ቁጥቋጦዎች ከተመልካች ዓይን እንደሚከልሏቸው እርግጠኛ ሆነዋል። ከዚያ ሌላ ደግሞ የተቀመጡበት ቦታም የስጋጃ ምንጣፍ የመሰለ ምቹ ሳር ሸፍኖታል። በዚያ ላይ ተቃቅፈው እንደተጋደሙ መሳሳሙና መተሻሸቱ የሁለቱንም ስሜት አናረው። በተለይም ዳዊት መላ አካላቱ ሲነድ ተሰማው። ፈጽሞ ተረታና ከጭኖቿ መካከል ሊገባ ሲል አይቻልም ብላ ከወገቧ ቀና አለችበት። የመጨረሻው ዕድሌ ሊሆን ይችላልና ሉሲ አትጨክኝብኝ አላት በማስተዛዘን። አይቻልም ብያለሁ አይቻልም ብላ ገፋ አድርጋው ተነስታ ቆመች። መጨከንሽ ነው ብሎ ተዝለፈለፈ። ሰውነቱ ሲኮማተር ተሰማትና በርህራሄ ተመለከተችው። ወቅቱ የጦርነት ወቅት ነው። በዚያች ሌሊትም ሆነ በማግስቱ በእርሱ ላይም ሆነ በእርሷ ላይ ምን እንደሚደርስባቸው ማምሰልሰል ያዘች። ከዚያ ሳር ላይ የተዝለፈለፈውን ፍቅረኛዋን ትክ ብላ ተመለከተችውና በርከክ ብላ አንገቱን ቀና አድርጋየችው። እንደገናም ተቀመጠችለትና ጋደም ብላ ጠጋ አለችው። መግደርደሯ ማበቃና ፍላጎቱን ፈጸመችለት። የወቅቱ ሁኔታ ማጣደፋቸውና ጋብቻቸውን በአጭር ጊዜ ውስጥ ለመፈጸም ተስማሙ። ከሳምንት በኋላ የጋብቻውን ሥርዓት ፈጸሙ። በዚያ ስነ ስርዓት ላይ እንዳሉ አንድ አዛውንት ወደ ሙሽራዋ ጠጋ ብሎ ሰላምታ ሲሰጣት ፈገግ ብላ ተቀበለችውና ዳዊት ካጎቴ ከኖርማል ጋር ላስተዋውቅ ብላ አስተዋወቀችው። የተወደድኩ ሙሽራዬ መቼ ነው ወደ ስራህ የምትመለሰው ብሎ ኖርማን ሙሽራውን ጠየቀ። ከሰላምታው ቀጥሎ ነገውን እገባለሁ ጌታዬ። የጫጉላ ጊዜ የላችሁም? 24 ሰዓት ብቻ ነው ጌታዬ። የበረራ ትምህርትህን ገና መጨረስ አይደለም እንዴ? ቢሆንም የፓይለት እጥረት ስላለ ነገውን በግዳጅ ላይ ይሰማራሉ። ጊዜው የሚዝናኑበት አይደለም አለ ሙሽራው። ባክ ዳዊት ይቅርብህ አለችው ሙሽራዋ ቀስ ብላ። ምን አይነት አውሮፕላን ነው የምታበረው ብሎ ኖርማን በማስተዛዘን አኳኋን ሆኖ ጠየቀው። ስፖይትፋየር የምትባል አውሮፕላን ናት። ትላንት አሳይተውኛል። ማለፊያ መጫወቻ ናት። ባለ 8 አፍ ከባድ መትረየስ ያጠመደች ፈጣንና በቀላሉ የምትዟዟር ናት አለ ዳዊት።
አስገራሚ ነው፣ ያስደንቃል። እናንተ ጀግኖች የጀርመንን ሉፍትወፍ ተዋጊ አውሮፕላኖች እያራገፋችሁ ጦርነቱን ማሸነፋችሁ የማይጠረጠር አለ በአኳኋኑ ጭምር እያደነቀ። አዎ ትላንትና እንኳ የኛዎቹ 11 ሆነው 60ዎቹን የጠላት አውሮፕላኖች ገጥመዋቸዋል። ከትላንትና በፊትም እንደዚሁ የጠላት አውሮፕላኖች ዮርክሼር ከተባለው አካባቢ እንደደረሱ እኛም አውሮፕላኖች አስነስተን እያቀመስን ወደ ኖርዌይ አባረናቸዋል። ከኛም አንድም ጉዳት አልደረሰብንም አለ። አዎ ቸርችልም የነገሩን ይህንኑ ነው። አዎ አንድም አውሮፕላን አልወደቀባችሁ አለ ኖርማን ወጣቱን ፓይለት በአድናቆት እየተመለከተው። ሁለቱ ሰዎች የጀመሩት የጦርነት ጭውውት የሰለቻት ሙሽራም ጣልቃ ገባችና ስማኝ ዳዊት፣ በቃ ተነስ እንሂድ አለችው እንደ መቆጣት ብላ። በማለዳው የአለቃው ትዕዛዝ የሚያሽቆጠቁጠው ሙሽራ በሰርጉም ቀን የሚስቱ ትዕዛዝ አሽቆጥቁጦት ቀልጠፍ ብሎ ተነሳና በእድምተኞቻቸው ታጅበው ከቁርስ ወደ ምሳ ለመሸጋገር በሁለቱ መኪናዎች ተጋብተው ወደ ሙሽራዋ ቤት አመሩ። ከቤት እንደደረሱም ሙሽራዋ ወደ መኝታ ክፍሏ ስትገባ እናቷ ተከትላት ገባችና ልብሷን ስትለውጥላት፣ ሰማሽ ሉሲ፣ ቀደም ብዬ ላስረዳሽ ሲገባኝ ሳላስረዳሽ እስከ ዛሬ በመቆየቴ ይቅር ብሎኛል። ቢሆንም ዛሬ ማታ ምን እንደሚደርስብሽ ሳትገምጪ ይቀርሽ አልመሰለኝም። ከወንድ ጋር ገና ለመጀመሪያ ጊዜ መተኛትሽ ስለሆነ ብላ ተናግራ ሳትጨርስ ሙሽራዋ አቋረጠቻትና፣ ስሚኝ እናቴ፣ ዛሬ ያለንበት ወቅት እኮ 1940 ዓመተ ምህረት ነው። ሁሉን ነገር ለማስተማር መቸገር አያስፈልግሽም አለች። በጣም ጥሩ፣ ነገሩ ገብቶሻል ማለት ነው። ቢሆንም በይበልጥ ማወቅ የምትፈልጊው ነገር ካለ በሌላ ጊዜ ልንነጋገርበት እንችላለን አለች እናት የልብ አውቃነት ፈገግታዋን እያሳየች። እሺ እማዬ፣ ካስፈለገኝ እጠይቅሻለሁ ብላ ሉሲ እናቷን እጅ ያዝ አድርጋ ጠጋ ስትላት፣ እናትም እያገላበጠች ሳመቻትና ወደ ስራዋ ሄደች። ሉሲም በመኝታ ክፍሏ ሆና ለምትጠብቀው ደስታና መዝናናት መዘጋጀቷን ቀጠለች። ሙሽራው ከነሚዜዎቹ በእንግዳ ማረፊያው ሲጠባበቋት ቆዩ። እሷም የሙሽርነት ልብሷን ለውጣ በማታ ልብስ አምራ ብቅ ስትል አጨብጭበው ተቀበሏት። አሁን ደግሞ ይበልጥ ደምቀሻል፣ አምሮብሻል አላት ዳዊት ከጀርባዋ ልጥፍ ብሎ። በተዘጋጀላቸው አውቶሞቢል ተጋብተው ወደሚጠበቁበት የመሰነባበቻ ግብዣ መሩ። ከግብዣው በኋላ ለንደን ገብተው ማደር ነበረባቸውና በጊዜው እንዲገቡ ተብሎ ግብዣው በቶሎ ተፈጸመና ሙሽራው በተዘጋጀለት አውቶሞቢል ሙሽሪትን አሳፍሮ በራሱ ሾፌርነት ጉዟቸውን ወደ ለንደን አመሩ። ለንደንም ቢሆን ብዙ አይሰነብቱም። ዳዊት ከማግስቱ ጀምሮ በግዳጅ ላይ ስለሚሰማራ ሉሲ ወደ ወላጆቿ ትመለሳለች። በዘመኑ ዘመናዊ በነበረችው አውቶሞቢል ተጋብተው በቢጂን ኮረብታ ወደ ለንደን አመሩ። ጥቂት ኪሎ ሜትሮች ከተጓዙም በኋላ ከመኪና ውስጥ የነበረ ሻምፓኝ ከፍተው እየተጎነጩ እየተሳሳቁና እየተሳሳሙ ሩጫቸውን ቀጠሉ። ሉሲ ሻምፓኙን ለመጠጣት ደካክማ ነበርና ጠርሙሱን ያጋመሰው ሙሽራው ነበር። ለንደን እስክንደርስ መቼም የራት ሰዓት ያልፋል አለ ዳዊት። ታዲያ ምን ቸገረ አለችው ሉሲ። በዚያ ዘመን እንግሊዝ ሀገር ውስጥ ማታ ማታ መኪና ለመንዳት ከነበሩት ችግሮች ዋናው ደግሞ የጀርመንን አየር ወለድ ሰራዊት ለማደናገር ሲባል ሲደረግ የነበረው ጥንቃቄ ነበር። መብራት ይጠፋል፣ የአውራ ጎዳና ምልክቶች ይነሳሉ ወይም ይዘዋወራሉ። መንደርተኞችና ቤተ ጸሎቶች ቢልቢል ጭልጭል የምትል መብራት ብቻ በየቤታቸው እንዲያበሩ እንጂ የውጭ መብራት ስለማያበሩ ቀበሌውን ለይቶ ከማወቅ ከማስቸገሩም ሌላ መኪኖች መብራት አጥፍተው ለዚያም በዝቅተኛ መብራት ሲሽከረከሩ ብዙ አደጋዎች ደርሰዋል። የሆነ ሆኖ ዳዊት ቀበሌዎቹንም ሆነ መንገዶቹን ጠንቅቆ ስለሚያውቃቸው እንደ ሌሎቹ እንደማይቸገር ባለሙሉ እምነት ሆኖ ጉዞውን ተያይዞታል።
ያቺ ትንሽ ፈጣን መኪና መብራቷን አጥፍታ ጠመዝማዛውንና ረጅሙን ዳገት ስትያያዘው ከፊት ለፊታቸው አካባቢውን የሸፈነው ጨለማ በሉሲ ላይ ስጋት ይጭንባት ጀመር። ቀናታውን አጋምሰው ቁልቁለቱን ሲጀምሩ ደግሞ በቅርብ ርቀት ከፊት ለፊታቸው የከባድ መኪና ጩኸት ስትሰማ በጣም የፈጠንክ ይመስለኛል አለችው ቀስ ብላ። እርሱ ግን ፍጥነቱን አልቀነሰውም። ሉሲ መንቀጥቀጥ ጀመረች። የተቀመጠችበትን ወንበር ጭምድድ አድርጋ ያዘች። የመንገዱ ጠመዝማዛነት ደግሞ ረጅምና ቁርጥ ያለም ነበር። መኪናዋ መውለዋል ጀመረች። ፍጥነቱና ጠመዝማዛው መንገድ ፍሬን ሲያዝ መኪናዋን ከሹፌሩ ቁጥጥር ያደርጋት ጀመር። ቀስ በል ዳዊት እባክህ አለች ሉሲ ጮክ ብላ። የጨረቃዋ ብርሃን ሞቅ እያለ ጨለማውን መግፈፍ ጀምሯል። በጨረቃዋም ብርሃን ከፊታቸው የነበረውን ከባድ መኪና አዩት። ጢሱም ከጨረቃዋ ብርሃን ጋር ልዩ ህብር ያቀልማል። ሹፌሩ ፍሬኑን ያዝ አድርጎ አንገቱን በመስኮቱ ብቅ ሲያደርግ ሉሲ ሹፌሩን በሚገባ ልታየው ችላለች። ሪዙን ያሳደገ ከጨርቅ የተሰራ ቆብ የደፋ ነው። ዳዊት የመኪናውን ፍጥነት ለመቆጣጠር ከቻለ ለማለፍ እንደሚችልም ማረጋግጣ ነበር። ግን ባለመቻሉ በፊት ለፊቱ ከነበረው ከባድ መኪና ጋር ተላተመ።